የስነ ምግባር ግንባታና ሙስናን በመከላከል ዙሪያ እንደ ተቋም የምንሰራው እንደተጠበቀ ሆኖ ከአጋር አካላት ጋር በሚያስተሳስሩን ጉዳዮች ላይ በቅንጅትና በጋራ መስራት ያስችለን ዘንድ ክልል አቀፍ የጸረ ሙስና ጥምረት አቋቁመናል። ያንንም መነሻ አድርገን የጥምረቱ ዋና ዓላማ በተቋማት የሚፈጸሙ የስነ ምግባር ግንባታና ሙስና መከላከል ተግባራት እንደተጠበቁ ሆነው ነገር ግን ከሴክተር ሴክተር በሚያቀናጁን ተግባራቶች ዙሪያ ቅንጅታዊ አሰራር እናጠናክር ዘንድ እንዴት እንቀናጅ በሚለው ዙሪያ ላይ የጋራ ውይይት አድርገን በጋራ በተግባባንባቸው ጉዳዮች ላይ እቅድ አቅደን ከእናንተ ጋር ለመስራት ከየተቋማቱ ምን ይጠበቃል የሚለውን በመነጋገር እቅዱንም ወደ እናንተ ወደ ታች አወርደነው ነበር። ያንን መነሻ ተደርጎ በትውልድ ስነ ምግባር ግንባታ ብልሹ አሰራርና ሙስናን በመከላከል በኩል እንደየተቋማችን ባህሪ እንደየተልዕኳችን የክልል ቢሮዎች ከተለያዩ ክልል ሲቪክ ማህበራት የመጣችሁ እንዲሁም የህዝብ ወኪሎች ጭምር በቅንጅታዊ አሰራራችን ምን ተሰሩ የሚሉትን ለመገምገም ነው የዛሬው መድረክ ዋናው ዓላማ። ይህንን ጉዳይ ጠራ አድርገን ስናየው በዋናነት ከእቅድ ከማቀድ ጀምሮ ተግባራትን በጋራ ከመፈጸም ጋር ተያይዞ ምን ስራዎች ተሰሩ፣ ለቀጣይስ ምን ትኩረት አድርገን እንስራ የሚለው በመሰረታዊነት አንስተን የምንነጋገር ሲሆን መድረኩም የተፈጠረበት እንደ ተቋም ስነ ምግባርና ጸረ ሙስና ኮሚሽን የሙስናና ብልሹ አሰራርን በመከላከል ብሎም እንደ ክልል የአጠቃላይ የጸረ ሙስና ጥምረቱን በማስተባበር ከፍተኛ ሚና ያለው ሲሆን ይህንን ተግባር ስናከናውን ደግሞ ከተቋም ባለፈ ሌሎቹ ሴክተሮች በቅንጅት የምንሰራቸው ከመኖራቸው ጋር ተያይዞ ነው መድረኩ የተፈጠረው። አንዳንድ ተቋማት እዚሁ ተግባብተን ከተለያየን በኋላ እቅድ ከማቀድ ጀምሮ ችግር ያለባቸው ተቋማት አሉ። በጣም በቁጥር ትንሽ ሆኑ። ከምን ጊዜውም በላይ ደግሞ በየተቋሙ ከተቋሙ ተልዕኮ ባለፈ ከስነ ምግባር ግንባታና ብልሹ አሰራርና ሙስናን ከመከላከል ጋር ተያይዞ የተሻለ ደግሞ የሰሩ ተቋማት አሉ፣ የሰሩ አደረጃጀቶች አሉ። ስለዚህ የእነዛንም ተሞክሮ ቀርቦ በጋራ ተወያይተንበት ሙስናና ብልሹ አሰራርን የትውልድ ስነ ምግባር ግንባታን በጋራ በቅንጅት እስካልሰራን ድረስ ልንሻገረው የማንችለው ውስብስብ ችግር ውስጥ የሚያስገባን ከመሆኑ ጋር ተያይዞ የክልላችን ወቅታዊ ሁኔታ ሁላችሁም ታውቁታላችሁ። አሁን ባለው ሁኔታ አጠቃላይ የአገልግሎት አሰጣጡም አጠቃላይ ብልሹ አሰራርና ሙስናውን በመከላከልም በመታገልም በኩል በሚፈለገው ልክ ተሰርቷል ተብሎ አይታሰብም። እንደ መንግስት ደግሞ ለብልሹ አሰራርና ሙስናን ለመከላከል ተቋማት በጋራ በቅንጅት ከሚሰሩት ስራ ባለፈ በቅርብ ሁላችሁም በአገር አቀፍ ሚዲያ እንዳያችሁት የአንድ ማዕከል አገልግሎት ጭምር የተጀመረበት ሁኔታ ነው ያለ። የአንድ ማዕከል አገልግሎት ሲጀመር የጋራ የሚያስተሳስር ስራ ያላቸውን ተቋማት በጋራ አንድ ቦታ ላይ ሆነው ለህብረተሰቡ በቂ አገልግሎት እንዲሰጡ የማድረግ እየተሰራ ያለው ስራ ብልሹ አሰራርና ሙስናን ለመከላከል በጣም ሰፊ ሚና አለው። ከትውልድ ስነ ምግባር ግንባታውም ጋር በተያያዘ በተለይ ከትምህርት ተቋማት ጋር ሰፊ ስራ እየሰራን ነው። ትምህርት ቤቶች ላይ ትኩረት አድርገን ከሃይማኖት ተቋማትም ጋር እንዲሁ። ስለዚህ በሁሉም መስክ የምንሰራቸው ተግባራት የጸረ ሙስና ትግሉን አንድ እርምጃ የሚያሻግሩ ስለሆነ በልዩ ትኩረት ሁላችንም ከተልዕኳችን አኳያ የተቋም ተልዕኮ እንደተጠበቀ ሆኖ እኛ አሁን የተቋሙ የእያንዳንዱን ተቋም ተግባር መገምገም አይደለም ዋናው እሳቢያችን ከስነ ምግባር ግንባታ የሰራተኛው ስነ ምግባር ከመገንባት ጀምሮ በተቋሙ ብልሹ አሰራርና ሙስናን በመከላከል በኩል ምን ሰራን የሚለውን እያነሳን ነው የምንነጋገር እንጂ እንደየተቋሙ የዓመታዊ እቅዱን እያነሳን የምንነጋገርበት ነገር አይደለም ማለት ነው። ዛሬ ዋናው የተገናኘንበት ዓላማ እንደየተቋማችን ጥምረቱ የራሱን እቅድ አቅዷል። በእቅዱ ዙሪያ ላይ አፈጻጸማችን ምን ይመስላል የሚለው የጋራ መግባባት ፈጥረን ባገኘነው መልካም ተሞክሮችን እያሰፋን ለማስቀጠል ጉድለቶችንም ለማረምና የበለጠ ተጠናክረን እንድንሄድ ነው። እንደሚታወቀው በሀገራችን ካሉ የኢኮኖሚም የፖለቲካ ስብራቶች ውስጥ ጎልቶ ከሚጠቀሱት ምክንያቶች አንዱ
የስነ ምግባር ብልሽትና ብልሹ አሰራሮች ናቸው። ባቀድነው ልክ እንዳንፈጽም ሁሉንም ተግባራቶቻችንን ማነቆ ሆኖ እየቀጠሉ ያሉ ምክንያቶች ውስጥ በቀዳሚነት የሚጠቀስ ምክንያት ነው። ስለዚህ ይህ ምክንያት ደግሞ በአንድ ተቋም ብቻ ተፈጽሞ ውጤት ያመጣል ተብሎ አይደለም የሚጠበቀው። ስነ ምግባርና ጸረ ሙስና የራሱ ተግባራቶች አሉ። ሁሉም ተቋማቶች ግን በዚህ ዙሪያ ላይ የጋራ ርብርብ አድርገን የምንሻገር ካልሆነ የምንፈልገውን ልማት ማምጣት አንችልም። የሕዝብንም ተጠቃሚነት ማረጋገጥ አንችልም። አሁን ባለንበት ተጨባጭ ሁኔታ ብዙ አሻግረናል፣ ብዙ ሰርተናል ከምንልቅ ይልቅ ጥናት ሊያረጋግጠው ይችላል ባለን ግንዛቤና ሁኔታ ጥቅል ሪፖርቶችን ስንመለከት ከመቀነስ ይልቅ መጨመር ነው። ፋርዘር ለጥናት ክፍት ሊሆን ይችላል። እውነት ለመናገር አሁን ባለው ተጨባጭ ሁኔታ የምናከናውናቸው ውስን ተግባራቶች ይኖሩ ካልሆነ ተሻግረን የሕዝቡን ተጠቃሚነት እያረጋገጥን አይደለም። አክቹዋል መሬት ላይ ያለው ሁላችሁም እንደዚህ እየተቋማችሁ ማንበብ ትችላላችሁ። ሕዝብን የሚያማርር በጣም የተጠናከረ የሙስና ተግባር ነው። የስነ ምግባር ብልሽት ነው የሚያጋጥመው። በዚህ ውስጥ ጥሩ እንስራ ብሎ እንኳን የሚንቀሳቀሰው መስራት አይቻልም። ምክንያት የዛንኛው ጉልበትና ትስስር ጥምረቱ ትልቅ ስለሆነ፣ ስለዚህ ያንን ለማፍረስ ጥምረቱ መጠናከር መቻል አለበት። ህዝቡ ይህን ለመተባበር እኛ ባለን ተጨባጭ ተሞክሮ ችግር የለበትም። ህዝቡ የሚሰጠንን ጥቆማ ነው ዳር ማድረስ በየተቋሙ ወገባችንን ይዞ መሻገር ያልቻልንበት እንጂ ህዝቡ እያጋጠመ ያለውን በምናገኘው ስብሰባዎች ውስጥ እያረጋገጠልን ነው። ያንን ተከትሎ ግን በመፈጸም ዙሪያ እንደ አመራርም እኔ እንደ ክልልም ትኩረት ተሰጥቶ ካልተመከረበት የጊዜ ጉዳይ ነው እንጂ ፍትሐዊ ተጠቃሚነት ባልተረጋገጠበት ነባራዊ ሁኔታ ሰላምን ማምጣት ህልም ነው። በጥምረቱ አካላቶች ብቻ የምንሻገረው አይደለም። የእኛ መጠናከር ሌሎቹም ወደ ትግሉ እንዲገቡ ለመሳብ ትልቅ መደላድል ስለሚሆን ያቀርናቸውን እቅዶች በተገቢው መፈጸም በጋራ የምንሰራቸውን የተናጠልና የጋራ ኃላፊነታችንን በቅር ተመልሰው የተናጠል ኃላፊነታችንን መወጣት፣ የጋራ ኃላፊነታችንን በተገቢው በመወጣት ህዝቡን ታድገን በተለይ የጀመርናቸውን የልማት ስራዎች ውጤታማ ለማድረግ የሰላምንም ዘላቂና አስተማማኝ ለማድረግ ሁላችንም ባቀድነው ልክ መስራት፣ የእኛንም ስራ ደግሞ ለሌሎች አካላቶች በማቅረብ የእነሱንም ጉልበትና እውቀት በመጠቀም ህዝባችንን ተጠቃሚ የምናደርግበት መፈጠር መቻል አለበት።